ኧረ ውትድርና ደስ ይላል ግን ደስ የሚስቅ ያለበት ነው ፉከራና ተረት የማያልቅበት ጽንፈኛው ቡድን በምላሱ ጋራና ተራራውን ሜዳ ሸለቆና ወንዙን ሐይቅ የማይቻለውን እንደሚቻል አድርጎ ማውራት ተከኖበታል ይህ ቡድን እንደ ፉከራውና ሽለላው ቢሆን ኑሮ ዛሬ በኢትዮጵያ ምድር ጠቅላይ ሚኒስትር አብይ አህመድ የሚባል መሪ ባልኖረ ነበር ብልጽግናም ተረት ሆኖ በተረሳ ነበር ይሁን እንጂ ከተግባራቸው ምላሳቸው የቀደመው የዚህ ቡድን አባላት የመከላከያን አቅም መቋቋም ተስኗቸው 120 ብቻ እንደቀሩ በተቀረጸ ድምጽ ሲነጋገሩ ተሰምቷል ድምጹን እንደሚከተለው ሰምተን እንመለሳለን እና አሁን ሌላውስ እንዴት ነው ያ መስወርጂ የነሱ የለም እንዴት የለም ሲጀመር አጠቃላይ 120 ይሆናል የት ያለ ሁሉም ነው አሰብስቡ አለሻለጋ ምናምን ነው አለሻለጋ ሁሉ ሆኖ ነው ወይ አይሆንም አጠቃላይ ወደ የቤት ገብቷል ለስልክ እንደዚህ አይነት ነገርም ለስልክ በዚህኛው አታወራኝ ወይ አጠይቅኛ እኔ ላይ ነው ሁላችሁም እንትን የምትሉ በቃ በይደውልሻለሁ እኮ ባንተን እንደዚህ ነው የትም ያመጣ ነገር የለም እሱ ሁሉ ወጣ ስለሚችል ዞሮ እንደዛ ነው ለማንኛውም በይደውልሻለሁ አልጀዚራ ከሰሞኑን ይዞት በወጣው መረጃ መሰረት የዓለም ህዝብ ስለ ኤርትራ ዝም አይበል ማለቱ ይታወሳል የኤርትራ ወታደሮች በኢሳያስ ላይ አምፀዋል በአገሪቱ የተለያዩ ስፍራዎች ከፍተኛ ተቃውሞ እያሰሙ ሲሆን ይህንን መንግስት ለአንዴና ለመጨረሻ ጊዜ ማስወገድ አለብን ሲሉ መመካከራቸውን ምንጮቻችን ገልጸዋል በአሁኑ ሰዓት ኤርትራ ከመቼውም በላይ የታመሰች ሲሆን ኢሳያስ ሲመካበት የነበረው የጦር ማከማቻ በእነዚህ ወታደሮች አማካኝነት ወደ አመድነት ተቀይሯል ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው በዚህ ዝግጅት ላይ በሳምንቱ የተከናወኑት አበይት ሀገር አቀፍና ዓለም አቀፍ ክንውኖች ባጭሩ የሚቀርቡበትና በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግበት ይሆናል ዝግጅቱን በማጠናከርና በማቅረብ እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል በዛሬው የመሃል ትንታኔያችን ላይ የኤርትራ ስር ሚዜ የሆነው ፋኖ አጠቃላይ ውድቀትና የመከላከያ ሀገርን የማጽናት ተልዕኮ እንዲሁም የኢሳያስን የመጨረሻ መቃተት የምንቃኝበት ይሆናል ካፍታ ቆይታ በኋላ ስንመለስ ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት በሳምንቱ የተከናወኑት ሀገር አቀፍና ዓለም አቀፍ ክንውኖችን ባጭሩ የምንነግራችሁ ይሆናል እስከዛው ድረስ ሚዲያችንን ሰብስክራይብ ዜናዎቹንና ትንታኔዎቹን ደግሞ ላይክና ሼር በማድረግ የሚዲያችን ቤተሰብ ይሁኑ ከሰሞኑን የሻቢያ ከፍተኛ ወታደራዊ ሉካን ሞስኮ የነበረ ሲሆን በቆይታቸውም ኢትዮጵያ የባህር በር ይገባኛል በማለት ወረራ ልትከፍትብን ስለሆነ የጦር መሳሪያ በግዢና በብድር ስጡንና በምትኩ ደግሞ የአሰብ ወደብን ለፈለጋችሁበት ጊዜ ያለምንም ክፍያ ልትጠቀሙበት ትችላላችሁ የሚል ሐሳብ ለራሺያ መንግስት ያቀረቡ ቢሆንም የራሺያ መንግስት ግን በአሁኑ ወቅት ሩሲያ በሽያጭም ሆነ በብድርም እንዲሁም በእርዳታ ለሌሎች ሀገራት የጦር መሳሪያ ማታቀርብ እንደሆነ ለሻቢያ መንግስት መናገራቸውን መረጃዎች ጠቁመዋል የሩሲያ መንግስት ለኢሳያስ ይህንን ይበል እንጂ ኢትዮጵያ ራሺያ ሰራሹን ሱ-30 ኤምኬአይ የተሰኙ የአምስተኛው ትውልድ ዘመናዊ ተዋጊ ጀቶችን በቅርቡ እንደምትረከብ የራሺያው ዜና አገልግሎት ስፑትኒክ አሳውቋል ህዋት ከሻቢያ ጋር የጀመረውን የሴራ ግንኙነት ጀነራል ታደሰ ወረደ አጠናክሮ የቀጠለበት ሲሆን በዚህ ቡድን ተስፋ የቆረጡ የቡድኑ ታጣቂዎች ይህንን ቡድን ታግለን መጣል አለብን በሚል 300 የሚሆኑ ወታደሮች ከካምፕ መውጣታቸው እየተነገረ ይገኛል 3 ቦታ የተከፈለው ህዋት አሁን ደግሞ ወደ 5 ትንንሽ ቡድን መቀየሩን ማስረጃዎች እየወጡ ይገኛሉ በታደሰ ወረደ ሹመት ውስጥ ደብረጽዮን ቦታ ለማግኘቱን ተከትሎ የደብረጽዮን ቡድን በታደሰ ወረደ ላይ ቂም እንደያዘ ታማኝ ምንጮቻችን እየገለጹ ይገኛሉ የአሸባሪው ሸኔ ቡድን የመከላከያ ሰራዊቱን ክንድ መቋቋም አቅቶት ታጣቂው በየአቅጣጫው እየተበታተነ ይገኛል በቡድኑ ተስፋ ቆርጦ ለመከላከያ ሰራዊቱ እጅ የሚሰጠው ቁጥር ቀላል የሚባል አይደለም በዚህም ግራ የተጋባውና በሁሉም አቅጣጫዎች ሽንፈት እየተከናነበ የሚገኘው ይህ ቡድን አለው ለማለት ዘመቻሺ ግንባር የሚል ሐሳብን ይዞ ብቅ ብሏል ይሁን እንጂ መከላከያ በምስራቅ ወለጋ ጉዱና ሃሮሊሙ ወረዳ እንዲሁም በደቡብ ምዕራብ ሸዋ ቀርሳ ማሊማ ወረዳ የቡድኑ ታጣቂዎች ላይ በወሰደው እርምጃ የቡድኑ አጠቃላይ ታጣቂዎች ለወሬ ነጋሪ እንኳን መትረፍ ሳይችሉ ቀርተዋል
ጆርዳንና ሳውዲ አረቢያ በ1965 ዓ.ም ባደረጉት ስምምነት መሰረት የባህር በር ያልነበራት ጆርዳን 7000 ስኩዌር ኪሎ ሜትር የሚረዝም መሬትን ለሳውዲ አረቢያ በመስጠት ሳውዲ አረቢያ ደግሞ ለጆርዳን 6000 ስኩዌር ኪሎ ሜትር የሚረዝም መሬት ሰጥታ ጆርዳን በቀጥታ የባህር ወደብ መዳረሻን ማግኘት ችላለች። ኢትዮጵያም ቢሆን የእነዚህን የሁለቱ ሀገራት ተሞክሮ በመውሰድ በግፍ የተወሰደባትን የአሰብ ወደብ ማስመለስ ትችላለች ሲሉ ፖለቲከኞች እየተናገሩ ይገኛል። ጀግናው የኢትዮጵያ መከላከያ ሰራዊት በሰሜን ወሎ ዞን ጉባ ላፍቶ ወረዳ ዳውዴ ቀበሌ በወሰደው እርምጃ ጽንፈኛው ቡድን ከህዝብ የዘረፈውን ምግብና የተለያዩ ቁሳቁሶችን የሚያከማችበትን መጋዘን ዘርፎ ካከማቸው ቁሳቁሶች ጋር የተቆጣጠረ ሲሆን ይጠቀምበት የነበረውን ምሽግም ወደ አመድነት ቀይሮታል። የጽንፈኛው ቡድን የሳይበር ሰራዊት የሆነው ጌትነት ይስማው ዘመነ ካሴ ለአማራ ህዝብ የልውና ትግል ነው የምታገለው እያለ በአማራ ወጣት ደም ላይ የሚቀልድ አንድ እንኳን የትግል ማኒፌስቶ የሌለው ራስ ወዳድና ሰብአዊነት የማይሰማው ባንዳ ነው ሲል የወረፈው ሲሆን ይህ ሰው በተደጋጋሚ የአማራን ህዝብ ለሞት ሲዳርግ ከነበረ ህወሓት ጋርና ኢትዮጵያን ከሚጠላት ሻዕቢያ ጋር በጋራ እየሰራ ነው ሲል ተናግሯል። በደስታ ምናሉ በአገሩ ተገኝና መልካሙ አደራ በሚባሉ አመራሮች ይመራ የነበረው ጽንፈኛ ቡድን በደጋ ዳሞት ወርቄ ኪዳነ ምሕረት አካባቢ ይንቀሳቀስ ነበረ። ይሁን እንጂ ከዘመነ ካሴ ጋር መጋጨቱን ተከትሎ ከዘመነ ካሴ የኢትዮጵያ መንግስት ይሻለናል በሚል በቡድኑ የሚገኙ አባላቶችን ይዞ ዘመነ ካሴን ሳናጠፋ እንመለስም በሚል ዘመቻ መክፈቱን ምንጮቻችን ገልጸዋል። አሜሪካን በቻይና የሚነሳውን ፈተና ለመጋፈጥ ከዓለም አቀፍ አጋሮች ጋር ያላትን ግንኙነት ማጠናከር አለባት ሲሉ የአሜሪካን የቀድሞ የውጭ ጉዳይ ሚኒስቴር ኩርት ካምቤል ተናገሩ። ሰውየውም አክለው አሜሪካን ቻይናን በራሷ መግጠም ስለማትችል ጃፓንና ደቡብ ኮሪያን ከመሳሰሉ አገራት ጋር ያላትን ግንኙነት ማጠናከር ይገባታል ሲሉ ተናግረዋል። ሰዎች ልብ በሉ፣ ይህ ህልም የሚመስል ግን ደግሞ እውነት የሆነ የታሪክ ቀለም ጊዜ የማይሽረው ዘመን የማይለውጠው አስደናቂ የጀግንነትን ታሪክ የከተበው ተራራና አምባዎችን እንዲሁም ሸለቆና ወንዞችን ያንቀጠቀጠ ባህርና ሐይቆችን ያቋረጠ ከመቅደላ እስከ አድዋ ከኦጋዴን እስከ ባድመ የአሸናፊነትን ታሪክ በታሪክ መዛግብት ሰንዶ ያኖረ የጀግናው የኢትዮጵያ መከላከያ ኃይል ደማቅ አሻራ እንጂ የማንም ኩታራ ራሱን በምላስ ጡንቻ ያሳበጠ ከመንደር አስተሳሰብ ያልወጣ በጽንፈኝነቱ ባንዳነትን የተላበሰ በክደት ዓለም ውስጥ ይሁዳን ያስቀና በጭካኔ ታሪኩ ሰይጣን የሚገረምበት የደብተራን ወሬ አምኖ ውጊያን የጀመረው የጃውሳው ታሪክ አይደለም። ከተመሰረተ 3 ዓመታትን ያስቆጠረው ጽንፈኛው ፋኖ ምላሱ እጅጉን ከባድ ነው። ህልሙና ራዩን ለደጋፊዎቹ ሲያጋራ ደጋፊዎቹ በደስታ ባህር ሲዋኙና ህልመኛ ሆነው በአንድ ቀን ሌሊት 4 ኪሎ ከሚገኘው ታላቁ ቤተ መንግስት ገብተው የተመኙትን የአባታቸውን ዙፋን ላይ ሲቀመጡ ውለው አድረዋል። ይሁን እንጂ ከተኙበት አልጋቸው ሲነሱ ራሳቸውን ከመኖሪያ ቤታቸው አልጋ ላይ ያገኙት ተቸግረዋል። ከፈረሱ ጋሪው ቀደመ እንደሚባል ይህ ጽንፈኛ ቡድን ምላሱ ከተግባሩ እየቀደመ ዕለት ዕለት የተስፋ ዳቦ የማይጨበት እውነት ለደጋፊዎቹ ሲመግብ ቢቆይም በሂደት ሁሉም ነገር እየገባቸው የመጡት ደጋፊዎቹ ከልጆቻቸው ጉሮሮ ላይ ቀንሰው የላኩት ዶላር ቢያበሳጫቸው ደግመን ለዚህ ውሸታምና የማይረባ ቡድን የምናደርገውን ድጋፍ እናቋርጣለን ማለታቸውን ተከትሎ ጽንፈኛው ቡድን የእርስ በርስ ደርቢ ከፍቷል። ሰሞኑን በተደረገው የኢንጂነር ደሳለኝና የመከታው ቡድን ታላቅ ደርቢ ኢንጂነር ደሳለኝ በደጋፊዎቹና በሜዳው ፊት በሀብታሙ መከታው ቡድን ላይ ከፍተኛ የጥይት ዝናብ አዝንቦበታል። ለወትሮ እነዚህ ቡድኖች በአንድ አሰልጣኝ ለአንድ ዓላማ ታላቁን የሻምፒዮኖቹ ዙፋን 4 ኪሎን ለመውረስ ይጫወቱ ነበረ። ይሁን እንጂ ውሸታሙ ምላሳቸው እርስ በርስ ያባላቸው የተመለከቱ የቡድኑ ዋና አጥቂዎች በሰላማዊ መንገድ እጅ መስጠት በሚባል የዝውውር መስኮት ራሳቸውን ለመከላከያ አሳልፈው እየሰጡ ይገኛል። የመንግስትን ዝምታና ወደ ሰፊነትን የተመለከቱ እነዚህ ጽንፈኛ ቡድኖች አቅማቸውን ሳይመዝኑና ያላቸውን ችሎታ ሳይለኩ መከላከያ የሚባለውን ታላቁን የሀገር ጠበቃ ለመግጠም ተነሱ። ነገሩ እነሱ እንዳሰቡት በ24 ሰዓት የታላቁን ሀገር ዙፋን ሊያቆናጥጣቸው አልቻለም።
ሞኝ ባያፍር የሞኝ ዘመድ ያፍር እንደሚባለው መሽቶ በነጋ ቁጥር አዳዲስ ውሸቶችንና አዳዲስ ነገሮችን እየፈጠሩ ደጋፊዎቻቸውን ለማሳመን ይህንን ያክል መከላከያ ማረክን ብዛት ያላቸውን መትረየሶች ገቢ አድርገናል እያሉ የፎቶ ፖለቲካ ሲሰሩ ቢኖርም ተስፋ የሰለቻቸው ደጋፊዎቻቸው በስራቸው አፍሮ አንገቱን ደፍቶ ይገኛል። ይህ ቡድን ለዜጎቹ እንኳን መሆን ካልቻለው ኤርትራ ጋር ህብረትን ፈጥሮ ባንዳነትን ጌጡ ካደረገ ቆይቷል። የአማራ ወጣት ልትነቃ ይገባል። ይህ ቡድን ከአባቶች የወረስከውን ነጻነት ሊያሳጣ ተላላኪና ባንዳ ሊያደርግ እየሰራ ይገኛል። እምቢኝ ብለ ከኢትዮጵያ ህዝብ ጎን ቁም ሲሉ በጎንደር አካባቢ የሚኖሩ ታላላቅ አባቶች ይናገራሉ። በመኖርና አለመኖር በመቀጠልና አለመቀጠል መካከል ሆኖ የመጨረሻ የሞቱን መቃተት እየቃተተ የሚገኘው የሀገር ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ፀሐይ የጠለቀችበት ይመስላል። የገዛ ወታደሮቹ ከርተውታል። ወጣቶቹም ቢሆን ከብርጌድ ንሓሙድ ጋር ቆመዋል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ኢትዮጵያን እንደሚጎበኙ መረጃዎች እየጠቆሙ ሲሆን የኚህ ሰው ጉብኝት ኢትዮጵያ በአሰብ ወደብ ላይ የሚኖራትን ፍላጎት ወደ ውጤት የሚቀይረው ነው ሲሉ ፖለቲከኞች ተናግረዋል። እነዚህ ጽንፈኛ ቡድኖች የአብይ አህመድ ወታደር የለብለብ ስልጠናን የወሰዱ ወታደራዊ ክህሎት የሌላቸው እኛን ለመግጠም በቂ ያልሆኑ ደካማ ቡድኖች ናቸው እያሉ መከላከያን ሲገልጹ ራሳቸውን ደግሞ አራሽ ቀዳሽ ተኳሽ አማራው ተራራው የኢትዮጵያ መከታ እያሉ እያንቆለጳጳሱ ቆይተው የማይደፈረውን አጥር ለመድፈር ቀዩን መስመር ረገጡ። አረተው ቢባሉ ማንን ሰምተው ይቅርባቸው አትችሉም ሲባሉ ከኛ በላይ ማን ተገኝቶ ብለው በጉራና በድፍረት በሜዳቸውና በደጋፊዎቻቸው ፊት በጀመሩት ፍልሚያ በላይነሽ አመዴ አመድ ስታደርጋቸው አድኑኝ ሲሉ ልመናቸውን ጀምረዋል። አስቀድሞ ነበር እንጂ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እንደሚባለው መጀመሪያ ሲለመኑ መስማት ተስኗቸው ልባቸውን አደንድነው አይናቸውን ጨፍነው ከሳቱ ሜዳ ከወንዶቹ ተራራ ከዘለቁ ወዲያ ቁጭ ብሎ መሽናት ተንበርክኮ መለመን ሰበብ እየደረደሩ ወገቤን ማለት ምን ያደርጋል ሲሉ ተስፋ የቆረጡባቸው ደጋፊዎቻቸው ይናገራሉ። የውሸትና የምላስ ጀግና የሆነው ወንዶች በዋሉበት ውሎ የማያውቀው ዘመነ ካሴ ምላሱን አሹሎ አንገቱ ላይ ባደረገው ድግም ተማምኖ ወይ አይዋጋ ወይ አያዋጋ የስልጣን መንበሩን ጫካ ላይ ተክሎ በፉከራና በቀረርቶ ምንም የማያውቀውን የአማራ ወጣት ዕለት ዕለት እያስጨረሰ ይገኛል። ይህ ሰው ወሬ የማያልቅበት ጥይት ከመሸከም ውጭ መተኮስ የማይችል ለዘመናት ሀገሩን ሲያከብር የቆየውን አማራ ጎጠኛ ለማድረግ በዘመነ ስናይፐር በምንሽር መንግስትን ካልገጠምኩ ብሎ ያዙኝ ልቀቁኝ ሲል የቆየ ሲሆን መንግስት ታግሶና ለምኖ በሽማግሌዎች አስመክሮ አልመለስ ማለቱን ተከትሎ ተገቢውን እርምጃ ሲወስድበት እንዴት ድሮን ይጠቀማል እያለ በመንግስት ላይ ያማረረ ይገኛል። አሁንም ቢሆን እነዚህን ዘመናዊ መሳሪያዎች የታጠቀው ሀገርን ለማፍረስ በሚሰሩ ቡድኖች ላይ ለመጠቀም እንጂ ሊዘንጥበት አሊያም ይህ አለይ ብሎ ሊፎክርበት እንዳልሆነ መረዳት ይገባል ሲሉ በመንግስት አካባቢ ያሉ አመራሮች ለዚህ ቡድን መልእክት አስተላልፈውለታል። መንግስት ከማንም ጋር የመዋጋት ፍላጎት የለውም፣ የሁል ጊዜ ተቀዳሚ ምርጫው ሰላም እንደሆነ መታወቅ አለበት ሲሉ ጠቅላይ ሚኒስቴር ዶክተር አብይ አህመድ ይናገራሉ። ይሁን እንጂ ሀገርን ለማፍረስ በሚመጣ የውስጥም ሆነ የውጭ ጠላት ላይ ተገቢውን እርምጃ በመውሰድ ሀገርን ማስቀጠል ተገቢ እንደሆነ ሁሉም ሰው ማወቅ አለበት ሲሉም ተናግረዋል። ጽንፈኛው ቡድን መቃወም መብቱ ነው፣ መንግስትንም አለመደገፍ ይችላል። ነገር ግን ሀገርን ማፍረስ አይችልም። መንግስት በስልጣን ላይ ያለው ሀገርንና ህዝብን ለመጠበቅ እንደሆነ መረሳት የለበትም። ይህ ቡድን ደግሞ ከጠላቶቻችን ጋር እየሰራ እንደሆነ እያወቅን እንኳን በራችንን ለሰላም ክፍት አድርገን በፍቅር ልንቀበለው የመውደድ እጃችንን ብንዘረጋለትም ለመቀበል ፈቃደኛ ባለመሆኑ ምክንያት ተገቢውንና ተመጣጣኝ እርምጃ እየወሰድን ነው፣ መውሰዳችንንም አናቆምም ሲሉ ጠቅላይ ሚኒስቴሩ ይናገራሉ። ጠቅላይ ሚኒስቴሩ ምንም አይነት ተጽዕኖ ያደርግብህም፣ ግን የምታወራውን እንድትኖር መጫወቻው ሜዳውን ሰፊ አድርጎልህ እንደፈለክ እንድትጫወት እድል ይሰጥካል። በጨዋታው መቆየት የምትችለው የምታወራውን የምትኖር ከሆነ ብቻ ይሆናል። ካልሆነ ግን ማስመሰሉ ሲከብድ ማንም ሳያስገድድ ከመጫወቻው ሜዳ እየወጣ ትሄዳለህ። በቃ ሰውየው ያደረገው ይሄንን ብቻ ነው። በብልጽግና መንግስት የፈለከውን ማውራት የፈለከውን መዝፈን ትችላለህ። ማንም ለምን ይሄንን አወራክ ብሎ ተጽዕኖ ሲፈጥርባ አይታየም። ለማስታወስ ያክል ጃ ያስተሰርያል የሚለውን የቴዲ አፍሮ ዘፈን በኢህአዴግ ዘመን በሬዲዮ ለመስማት ይቅርና
አጠቃላይ የቴዲ አፍሮ ዘፈኖችን በመንግስት ሬዲዮ መልቀቅ ያስጠይቅ ነበር። ይሁን እንጂ በብልጽግና መንግስት በቀጥታ መንግስትን የሚተቹ ዘፈኖች በመንግስት ሬዲዮንም ሆነ ቴሌቪዥን ጣቢያ ሲለቀቁ መንግስት ምንም ሲል አይሰማም። ምክንያቱም መከልከል የህዝብ ፍላጎትን ስለሚያንር ፈቅደህለት ወረቱ ሲያልፍና ዘፈኑ የተዘፈነበት መንገድና መንግስት እየሰራው ያለው ነገር አልገናኝ ሲል መንግስት ትክክል መሆኑን ህዝቡ እንደሚረዳ የተረዳ መንግስት በስልጣን ላይ ስላለ እንደዚህ አይነት መከልከሎችን ሲከለክል አይታይም። በጊዜ ሂደት ውስጥ ሁሉም ነገር አደባባይ እየወጣ ይገኛል። ትናንትና ከነሱ በላይ ኢትዮጵያን የሚወዳት ማንም እንደሌለ አብዝተው ሲደሰኩሩ የነበሩ በኢትዮጵያ ከፍታ እንደሚደሰቱ ዝቅታዋ እንደሚያስጨንቃቸው ሲናገሩ የነበሩ በአማራ ስም የሚነግዱ ጽንፈኛ ቡድኖች የመጫወቻው ሜዳ ሰፊ ተደርጎላቸው ያወሩትን እንዲኖሩ ሲፈቀድላቸው ያወሩትን መኖር ከብዷቸው ለኢትዮጵያ ትልቅ ጠላት ሆነው ኢትዮጵያን እየወጓት ይገኛሉ። በአጠቃላይ በኢትዮጵያ ምድር እየሆነ ያለው ነገር ሁሉ ለሰሚው ግራ የሚያጋባ ሲሆን ትናንትና ህዋትን ሲወቅሱ የነበሩ ጋዜጠኞች፣ ፖለቲከኞችና የተለያዩ ምሁራኖች ከህዋት በላይ የኢትዮጵያ ጠላት ሆነው ሲገኙ መጀመሪያም የነዚህ ሰዎች ፍላጎት ኢትዮጵያን ማሻገር ሳይሆን 4 ኪሎ የሚገኘውን መንበር መሻት እንደሆነ እየተረዳ የመጣው የኢትዮጵያ ህዝብ የብልጽግና መንግስት ማን ኢትዮጵያን እንደሚወዳትና እንደሚጠላት በግልጽ አሳይቶናል ሲሉ ይናገራሉ። በድልና ባጋጣሚ አንበሳና ድመት በአንድ ማዕድ ቀረቡ። አንበሳው ለድመት አዝኖ ምግቡን ትቶ ቢነሳ ድመት ፈርቶኝ ነው ብላ ለወዳጆቿ አወራቻሉ። ይህንን የሰማው አንበሳ ንቆና ስቆ ቢያልፋት አሸናፊ ሆነች መስሏት ሀገሩን ካልገዛው ብላ ሸለለች። የጽንፈኛውም ሁኔታ ከድመቷ ታሪክ ጋር በእጅጉ ይመሳሰላል። ነገሮች ገጥመው እድልና አጋጣሚ አቃጣሪ ሆነውለት ይህ ጽንፈኛው ቡድን በህግ ማስከበር ወቅት ጁንታውን ለማስቆምና ለመከላከል ከመከላከያ ጎን ቢቆም ሁሉን ያደረኩትና የህዋትን ጦር ያሸነፍኩት እኔ ነኝ በሚል ሀገሩን ካልገዛው ሲል መፎከሩና መሸለሉን ተያያዘው። በሚገርም ሁኔታ በህግ ማስከበር ወቅት የህዋት ጦር በአማራ ክልል ያንን ሁሉ ስቃይና መከራ ሲያደርስ ከወሎ አልፎ ጣርማ በር ሲደርስ ይህ ጽንፈኛ ቡድን የት እንደነበረ እንኳን አይታወቅም። ይሁን እንጂ መከላከያ ያንን ሁሉ መስዋዕትነት ከፍሎ ሀገርን እንደ ሀገር ካቆመ በኋላ የድል ሽሚያን ጀመረ። ታሪክም መቀማት የሰውን የእኔ ነው ማለት የሚወደው ይሄ ጽንፈኛ ቡድን ከመከላከያ ጋር ቢቆም የሀገሩ ጀግና የሆነ መሰለው። ወደ ላይ ተንጠራርቶ መከላከያን ካለጋው አለ። የኢትዮጵያ መንግስትም ለዚህ ድፍረቱ በቀጥታ እርምጃ ከመውሰድ ይልቅ ነገሮችን በሰላማዊ መንገድ ለመጨረስ የተለያዩ ጥረቶችን ቢያደርግም ይህ ቡድን ዓላማው መዝረፍና ከኢትዮጵያ በላይ መሆን ስለነበረ ሁሉንም የሰላም አማራጮች አሻፈረኝ በማለት ወደ ጦርነት ገባ። ይህ ቡድን ህዋትን ከመጠን በላይ የሚፈራ ሲሆን ምንም አይነት በራስ መተማመን የለውም። በመጀመሪያም ቢሆን ከመከላከያ ጎን ሲቆም ለኢትዮጵያ ተጨንቆ ሳይሆን ለጠቅላይ ሚኒስትር አብይ አህመድ ጦር ንቀት ስለነበረው ህዋትን ከመንግስት ጋር ሆነን ከጣልን በኋላ በቀላሉ የአብይ አህመድን መንግስት ታስወግደን 4 ኪሎን በቀላሉ መቆጣጠር እንችላለን ከሚል ተራ የልጅ ቀመር ተነስተው እንደነበረ የቅርብ ጊዜ ትውስታ ነው። ለዛም ነው የትግራዩ ህግ ማስከበር በፕሪቶሪያ ስምምነት መሰረት በተጠናቀቀ ማግስት ይህ ቡድን የፌዴራል መንግስቱን ለመውጋት ልቡን አሳብጦ አማራው ተራራው ሰማይን አንቀጥቅጥ ሲል ለራሱ በሰጠው የሙገሳ መጠሪያ ተንቆለጳብሶ መወጣት ከማይችለው ገደል ውስጥ ገብቶ ከመከላከያ ጋር እየተጋፋ የሚገኘው። ምከረው እምቢ ካለ መከራ ይምከረው ሆነና ነገሩ ተው ቢባልና ቢመከር አሻፈረኝ ያለው ይህ ጽንፈኛ ቡድን ወንዶችን ለመግጠም ከወንዶቹ ሸለቆ ገባ። ለመጀመር ዳተኛ የሆነው የኢትዮጵያ ወታደር ከጀመረ እረፍት መስጠትን አያውቅምና ፋኖ የሚባለውን ጽንፈኛው ቡድን በሚገባው ቋንቋ እያናገረው ይገኛል። ቆስቁሰው የተኛውን በሬ አደረጉት አውሬ እንደሚባለው መከላከያ ለሰላም በእጅጉ ለምኖ ነበረ። አሻፈረኝ ያለው ጽንፈኛው ቡድን በአሁኑ ሰዓት የሚያደርገው ግራ ቢገባው የድረሱልኝ ልመናውን ለሻቢያ መንግስት እያሰማ ይገኛል። ሰዎች ይህ ፉከራ ያልገነባው ታላላቅ ጀግንነቶች መለያዩ ሆነው የአሸናፊነት ምሳሌ የውጤቶች ሁሉ መደምደሚያ የሀገር ክብር መለኪያ የፍቅርና የአንድነት ዋልክ የሆነው መከላከያ ታላቅ ጀብድና ታሪክ እንጂ ከተግባሩ ምላሱ የቀደመው አማራው ተራራው አራሽ ቀዳሽ ተኳሹ ብሎ ራሱን የሚያንቆለጳጵሰው የሽንፈት ምልክቱ ጽንፈኛው ቡድን ታሪክ አይደለም። ሆድ ከሀገር ይሰፋል መቻል ደግሞ ከዩኒቨርስ ሆነና ነገሩ በዘመናት መካከል መቻል የማይገባትን ባንዳዎች ታቅፋ እየኖረች ያለችው ኢትዮጵያ
አሁንም ጽንፈኛውን ለማቀፍ የፍቅር እጆቿን ዘርግታ ብትለምነውም የምህረት መንገዷን ዘንግቶ ባንዳነቷ አይሎበት ለገዛ ዜጎቿ የመኖሪያ ወረቀት የማትሰጠውን ኤርትራ የመኖሪያ መታወቂያ እየለመነ ይገኛል። የሻዕቢያ መንግስትም ቢሆን የኢትዮጵያ መኖር የሚረብሸው ከሰላም ይልቅ ለጸብ የበረታ ስለሆነ እነዚህም ባንዳዎች እጆቹን ዘርግቶ ተቀብሎ የተለያዩ ወታደራዊ ቁሳቁሶችን እየረዳቸው ይገኛል። ዘረኝነትና የስልጣን ጥም አይኑን ብቻ ሳይሆን ልቡንም ጭምር ያወረው እስክንድር ነጋ ከኢትዮጵያ ድንበር ተሻግሮ ከሻዕቢያ መንግስት ጋር የተገናኘበት መንገድ በተጠለፈ ስልክ የተረጋገጠ ሲሆን የዚህ ሰውዬ የውር ድንበር ጉዞ ባጭሩ ሊገታ ይገባል ሲሉ የስልኩን ንግግር የሰሙ ኢትዮጵያውያን ይናገራሉ። አንዳንዶች ደግሞ ይህ ሰውዬ ባልዳራስ በሚል ስም በከፈተው የፖለቲካ ድርጅት ስም ተጠቅሞ የአዲስ አበባንና የኦሮሞ ወጣትን ለማባላት የሄደበትን ርቀት አስታውሰው ያኔውኑ መንግስት እርምጃ ባለመውሰዱ እዚህ የደረሰ ችግርን ፈጥሯል ሲሉ ይደመጣሉ። ሰውየው ዓላማና ፍላጎቱ እንደኔ አይነቱ ጽንፈኛ ያልመራ ኢትዮጵያ ትፍረስ አይነት አካሄድን የሚከተልና ጸረ ህብረ ብሔራዊነትን የሚሰብክ የአንድ መደብ አገዛዝ ትርክትን በልቡ ማህተብ ላይ የሰነደ የእፉኝት ልጅ ነው ሲሉ ይናገራሉ። ሰዎች ይህ ነገር በሚገባ ሊገባን ይገባል። እመጣለሁ ብሎ ያልቀረው ክርስቶስ ብቻ ነው። ብዙዎች እመጣለሁ ብሎ በተለያዩ ምክንያት መምጣት ሳይችሉ ቀርቷል። ጽንፈኛውም ቢሆን በ24 ሰዓት የአባቴን ቤተ መንግስት ወርሳለሁ ጠብቁኝ ብሎ ለደጋፊዎቹ ቃል ከገባላቸው እነሆ ዘንድሮ ድፍን 2 ዓመታት አለፉት። አሁንም የማይመጣ በመጠበቅ ራሳችሁን አታድክሙ። በዚህ ምድር ትልቁ ስህተት የማይመጣን ሰው መጠበቅና የማያፈቅሩን ሰዎች ማፍቀር ነው። የለመዱት ውሸት ከእውነት ይበልጣል እንደሚባለው የዚህ ቡድን ደጋፊዎች በዚህ ጽንፈኛ ቡድን የውሸት ምላስ መታለላችሁን አቁማችሁ ለአማራ እናቶች፣ አባቶች፣ ወጣቶች፣ ሴቶችና ሕፃናት ማሰብ አለባችሁ። በዚህ ጽንፈኛ ቡድን የተነሳ እናቶች ተሳቀው አባቶች ደግሞ ዕለት ዕለት የእርሻ መሬታቸው ጾሙን እያደረ ልጆቻቸውን መመገብ የማይችሉበት ደረጃ እየደረሱ ይገኛሉ። እናንተ በምትልኩላቸው ገንዘብ ውጭ አገራት ቤት እየገዙና የራሳቸውን ኑሮ እያመቻቹ ይገኛል። ሲጀመር ምንም ያልሆነውን የአማራ ሕዝብ ራሳቸው እየደፈሩ ራሳቸው እያገቱ ድራማዎችን እየሰሩ የውሸት ሰበር ዜናዎችን እያመረቱ የሕዝቡን ኑሮ ወደ ሰበር ዜና ቀይረውታል ሲሉ በአማራ ክልል የሚኖሩ እናቶች ይናገራሉ። ሰዎች ልብ ማለት የሚገባችሁ ነገር ቢኖር ይህ ቡድን እንደሚለው አማራን ነፃ ለማውጣት የሚዋጋ ከሆነ ለምን ተማሪዎችን ነፃ ለማውጣት የሚታገሉ መምህራንን መግደል መረጠ? የእውነት የአማራ ሕዝብ ታሟል ከህመሙን ፈውሳለን ብለው የሚታገሉ ከሆነ ሐኪሞችን ለምን ይገላሉ? ይህ ቡድን ውሸታምና የድንቁርና ጌቶች ስብስብ ነው። የለመድነው ውሸት ከእውነት ገዝፎብን እንጂ እነዚህ የሰላም ጠሮች እንኳን አማራን ነፃ ሊያወጡ ይቅርና ከከበባቸው የመሃይምነት ጨለማ ነፃ ያልወጡ እስረኞች ናቸው ሲሉ በሁኔታው የተማረሩ አባቶች ይናገራሉ። እነዚህ ጽንፈኛ ቡድኖች እንደፈከሩት በ24 ሰዓት አይደለም በ24 ዓመታት 4 ኪሎን መቆጣጠር አይችሉም። ምክንያቱም ወደ አዲስ አበባ ለመምጣት በሚያደርጉት ጥረት ውስጥ በሰማይ በላይነሽ አመዴ በታች ደግሞ ተጓዡ ዶልፊን እንቅፋት ስለሚሆንባቸው ነው። በዛ ላይ ደግሞ የዚህ ቡድን ደጋፊዎች ማስተዋል የሚገባችሁ ነገር ቢኖር የኢትዮጵያ መንግስት እንኳን ለነዚህ የሰፈር አሸባሪ ቡድን ይቅርና 27 ዓመታት ሙሉ ባንኩንም ታንኩንም ተቆጣጥሮ ለነበረው ህዋት ያልተንበረከከ ጀግና እንደሆነ መዘንጋት የለባችሁም። ዘገባውን ለማዘጋጀት አልጀዚራን፣ ቢቢሲን፣ ማህበራዊ ድረገጾችን እንዲሁም የማል ሚዲያ ዜናዎችን በዋቢነት ተጠቅመናል። የዚህ ሳምንት የማል ሚዲያ ትንታኔያችን የስካውኑን ይመስል ነበር። ከትንታኔዎቹ ጋር ቢኒያም ከድር አብሬያችሁ ቆየው ሲሆን ከቀሪ የማል ሚዲያ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ በመመኘት ሰላም ለኢትዮጵያና ህዝቦቿ እንዲሁም ደከመኝ ሰለቸኝ ሳይሉ የራሳቸውን ህይወት ሰውተው ኢትዮጵያን ላቆሙ ጀግና መከላከያ ሰራዊቶቻችን ይሁን እያልኩኝ በሌላ ትንታኔ እስከምንገናኝ መልካም ሳምንት እንዲሆንላችሁ እመኛለሁ።